እንዲዊሽ የምናደርገው ነገር አይደለም። የመጣው ንፋስ ሁሉ ነው ይዞን የሚሄደው። ከዛ በኋላ መግባባት አቃተን ስልሽ እኔ የገባብኝ እውነት ያንን ውሸት መቋቋም አቃተኝ። ውስጤ ሪጀክት አደረገው ማለት ሬዲ አልሆንኩም። እንዲህ ላልተገባ ዝሙት ራሴን መስጠት እምቢ አለኝ። ጠላሁት። እኔ ሳላቀው አውቄው አይደለም ሳላቀው ጠፋ ውስጤ እና መጀመሪያ ክርስቲያን ሰማ ካሎራውን ሳበው ወደ ላይ ተደጋጋሚ እየጻፈ ነው ሳበው። ጠይቂ። እሺ ሰላም ሁሉ ኦኬ። አንዴ ያው እሷ ስለምትቀጥል አንዴ ላይ አርጋ ፒስፉል ኦኬ። ጠይቂያት፣ ግን ስትጠይቋት ስርዓት ያለው ጥያቄ ጠይቋት። ኦፍ ኮርስ ይሄ መጥቶ ለሱ ተደግፋችሁ መታችሁ ምንም ባልገባችሁ ነገር ሴትን ጀጅ እንዳታርጉ። ኦልራይት ኖ ፕሮብለም። ሰላም ሁላችሁንም። እህቴ ማን ነው ስሟ ግን እኔ ጋር ሁሉም ስለማይታየኝ ሰላም እሺ ይብዛ። እግዚአብሔር ይባርክ። እሺ እናቴ ሰራዊት ሰላም ብያለሁ። እኔ ከሁላችሁም የተለየ ሀሳብ ያለኝ ወይም እንደ ጥያቄ ወይም እንደ ሀሳብ ላቀርብልሽ የምፈልገው አሁን አንቺ የሚገባሽ ወይም ትክክለኛ ነው ብለሽ የምትሄጅበትን መንገድ ይዘሻል። እግዚአብሔር ከአንቺ ጋር ይሁን፣ ከሁላችሁም ጋር ይሁን። እኔ ግን አሁን ትንሽ ጭንቅላቴ ውስጥ የመጣው ስለ ልጆቹ ነው። ልጆቹ በሚዲያ ላይ በዚህ መንገድ ስለ አባታቸውም ስለ አንቺም ስለነሱም አሁን በዚህ መንገድ የሚገለጠው ነገር ነገ ተጽዕኖ አያመጣባቸውም ወይ? ነገ ለምን እንደዚህ ያደረግሽ፣ ለምን በአደባባይ ይሄንን ነገር ተናገርሽ ብለው አንቺን እንዳይወቅሱሽ ቅድሚያ ጥንቃቄ አድርገሻል ወይ? ይኸውልሽ ሀናኒ አንዴ እኔ ልጨርስና ከዛ አንቺ ትቀጥያለሽ። የኔ እናት እኔ አንቺን ማንንም ተቃውሚ አይደለም። እኔም እናት ስለሆንኩኝ ነገ ልጄ አድጎ እናቴ እኔም እናት ነኝ። አንድ ነገር ልጨርስ ሀሳቤ ችግር የለውም ጨርሽ። ልጨርስ ሀሳቤን። ይሄ እኮ የመቀበል አለመቀበል መብቷ ነው። ላለመመለስም ትችላለች። አንቺ ምትም ትያለሽ። እኔ ማንንም ተቃውሚ አይደለም። ልጆቹ ነገ ተጽዕኖ ሊያመጣባቸው አይችልም ወይ? በዚህ መንገድ ሚዲያ ላይ ሁልጊዜ የሚቀመጥ ቦታ ላይ በዚህ መንገድ መቀጠሉ ሳይኮሎጂካሊ እነሱን አፌክት ሊያደርጋቸው አይችልም ወይ ነው የኔ ጥያቄ። ይሄ ነው። ተባረኩ። የራሳችሁን የኔን ሀሳብ ነው የተናገርኩት። ካጠፋው ይቅርታ። ኦኬ፣ ጥሩ ሀሳብ ነው። በጣም ጥሩ ሀሳብ ነው። በመጀመሪያ ደረጃ ኦልሬዲ ልጆቹ በአንድ ወገን የተጎዱ ልጆች ናቸው። በጣም የተጎዱ ልጆች፣ እጅግ በጣም የተጎዱ ልጆች፣ የተገፉ ልጆች ናቸው። የተጠሉ ልጆች ናቸው። ለዚህ ነው ሁለት ሆኜ የማሳድጋቸው። ሁለቱንም ቦታ ደግሞ መሸፈን አልችልም። እንዲያው ድፍት እላለሁ እንጂ አልችልም መሸፈን። አሁን በጣም የምጥረው ሁለቱንም ለመሆን ነው። የሚገርምሽ ነገር በዚህ እድሜያቸው እያንዳንዱ የሚያረገውን ነገር ከኔ ሰምተው አያውቁም። ስዊድን አገር መታ ልጅቷ ያገባችው ቀን አጋጣሚ ስልኬን ቲክቶክ ስክሮል ስታደርግ አየችው አንዷ እና ጮሃ ነው ቤት ውስጥ ያወራችው። አባባ አገባ ብላ የጮኸችው። አሁን እንዴት ታውቃለች እንዲህ አይነት ነገር? ገብቶሻል? እና እንዲህ አደረጋችሁ አልላቸውም። እንዲህ ያደረጋችሁ እያልኩም አላሳድጋቸውም። መገፋታቸውን ግን እንዲሰማቸው አላደርጋቸውም። እንደተጠሉ እንዲያውቁ አላረጋቸውም። ሁል ጊዜ እንደሚወደዱ እንደሚፈለጉ ልጆች እያረኩ ነው ማሳድጋቸው። በነገርሽ ላይ ራሴን ጎድቼ ነው ማሳድጋቸው። ዝቅ ብዬ ነው ማሳድጋቸው። ደግሞ ያውቃል
እኔን የሚያውቁ እናቶች እኔን የሚያውቁ አካባቢ ላይ ያሉ ጎረቤቶች ያውቃሉ ልጆቼን እንዴት እንደማሳድግ እና ሲያድጉ በእያንዳንዱ የህይወት ምዕራፋቸው ላይ እሱ በህይወታቸው ዘመን ላይ ያስቀመጠውን አሻራ ነው የሚያገኙት። ገብቶሻል? 12 ሰዓትም 17 ሰዓትም እየሰራው ብዙ ሆኜ እንደማሳድጋቸው አሁን በዚህ እድሜያቸው ያውቃሉ። እያወራኋቸው ነው የሚያድጉት። በቃ ሲመቸው ይመጣል፣ ሲመቸው ይጠይቃቸዋል፣ ሲመቸው ያደርግላቸዋል። ግን እኮ ጎሏቸው አይደለም። በቃ ደስ ይላል። ልጆች አይደሉ? ደስ ይላቸዋል። እና at the end of the day እያወቁት እያመዛዘኑ ይሄዳሉ እንጂ እናታቸው ላይ ጥላቸው ደግሞ ይሄንን የተገለጠ አስነዋሪ ነገር እንኳን ለነዚህ ህፃናት አይደለም ለቤተሰቦቹም እኮ ያሳፍራል። የተገለጠ ነገር ነው እየሰራ የሚሄደው። ያቆማል ብለሽ እንዳታስቢ። አላስብም። ምን ያሁን የሚቀጥል ነው የሚመስለኝ። አሁን እዚህ ጋር ወጥቼ የማወራበት ምክንያቱ እንዳይቀጥል ነው። ስም ስላላቸው እነዚህ ልጆች የሱን ስም ስለተሸከሙ እና ይጎዳቸዋል ብዬ አላስብም። ኦኬ፣ አመሰግናለሁ። በእኔ በኩል ይሄ ነው ጥያቄ። ሌላው ነገር ደግሞ እንደ ሀሳብ የማቀርበው አንድ ሰው ወዶና ፈቅዶ በምድር ላይ በራሱ ኃላፊነት ላመጣው ነገር ወዶና ፈቅዶ ፍቅር አስገድዶት መቼም ብዙ ብቻቸውን ልጆች የሚያሳድጉ እናቶች አሉ በምድር ላይ። ብዙ የህይወት ምስክርነት ሰምተን እናውቃለን። ብዙ ጀግኖች እናቶች አሉ። ብዙ ዋጋን የከፈሉ እናቶች አሉ። ምንም ጥያቄ የለውም። አንቺ ከእነሱ ውስጥ አንዷ ነሽ። እግዚአብሔር ስለሰጠሽ ጉልበት እኔ ጌታን አመሰግናለሁ። ግን ሰው ወዶና ፈቅዶ ኃላፊነት ይገባኛል ብሎ በፍቅር ላላደረገው ነገር ተገዶ የሚያደርገው ነገር ምን ቫልዩ አለው ብለሽ ታስቢያለሽ? እንደ ክርስቲያን ወይንም ደግሞ እንደ ሰውኛም ተሰምቶት ሰውኛ በቃ ሰው በመሆን ብቻ በዚህ ምድር ላይ በኃላፊነት ላመጣቸው ልጆች ወዶና ፈቅዶ ግዴታውን ካልተወጣ እስከዛሬ ድረስ ከዚህ በኋላ ተገዶ የሚያደርገው ነገር ያለ ፍቅር እኔ ይጠቅማል ብዬ አላስብም፣ አላምንም እኔ ፐርሰናሊ። እና እግዚአብሔር ጸጋውን ያብዛልሽ፣ በርቺ፣ ልጆቹንም እግዚአብሔር ያሳድግልሽ። ለሱም ደግሞ እግዚአብሔር ለሁላችንም ማስተዋልን ይስጠን። እኔ አመሰግናለሁ። ጥያቄ ይደርሻለሁ። ተባረኩ። እኔ ምንድነው መጨመር የፈለኩት ቅድም አይ ቲንክ ጽዮን መሰለችኝ ስትናገር የነበረው ፊት ላይ ልክ ነው። ፓስተር ሲባል ነብይ ሲባል ማን ኦፍ ጋድ ነው ተብሎ በጣም ይታመናል። እውነት ነው። ብዙዎቹ በዛ ምክንያት በየዋህነትና በቅንነት ብዙዎቹ ሲቸገሩ አይተናል። በጣም ማዝነው እሱ ወንበዴ እኛ ተነጋግረናል ከሄለንም ጋር ከአቲታም ከሰራዊት ጋርም ተነጋግረናል። የመጀመሪያዋን ማርታን ወንድሟን ነበር ያገኘሁት፣ እችኛዋን ማለት ነው። ወንድሟን ነበር ያገኘሁት ካሳ። ምን ያክል እንደተጎዳች ምን ያክል ልቧ እንደተሰበረ ለረጅም ዓመት ገና ይቅርታ ጠይቋት ከሷ ጋር ከዚችኛዋ ጋር እንኳን መግባባት ከጀመረ ገና 2ኛ ዓመቱ ነው። ምናልባት ሰኞ ዕለት ሄሎም ስለምትመጣ የሚገርማችሁ ነገር እችኛዋንም እንዴት እንደደለላትና እንዳታለላት አሁን 5ኛዋን ራሱ ትገረማላችሁ። ሁልጊዜ ከፊት ያሉትን ሰይጣን እያደረገ ነው የሚሰብካቸው። ሰይጣን እያደረገ በቃ ሰይጣን ናት። የሄለንንማ ራሷ ስትናገር እንሰማታለን። ወረቀቷን ገዝቼ ነው የመጣሁት ብሎ 5 ዓመት ማአት የእንትን ማስረጃ አለ ለእኔም የላከችልኝ። አሁን እዚህ ጋር ማውራት ስለማልፈልግ ነው። ግን ምንድን ነው እኛ እዚህ ጋር እኮ ዋጋ የምንከፍለው ቲክቶክ ብር ስለሚከፍለን አይደለም፣ ወይም ደግሞ ስላልተማርን ወይም ደግሞ እንደ አንዳንዶቹ
ለማኝና ለቃቃሚ እንትን አገልጋዮች እኔ በተለይ አይደለሁም። እኔ ዝም ብሎ ተልካሻና ርምጥምጥ አገልጋይ አይደለሁም። እኔ በገንዘብ የሚደራደሩኝ አገልጋዮች እንደ አሸዋ የበዙበት ወቅት ነው። በቃ አትንካን፣ የምትፈልገውን እናደርግልሃለን። ይሄን ማንም ያውቃል፣ ማንም ያውቃል። ካውንስሉ ይሄ ካውንስሉ ራሱ ያውቃል። አስቁሙልን፣ እኛ የሚፈልገውን ነገር እናደርግለታለን መባሬን ካውንስሉ ድረስ የሄዱ ነቢያትና ፓስተሮች አሉ። እኔ እንደዚህ አይነት እርምጥምጥና ልክስክስ ሰው አይደለሁኝም። ግን ምን ነግራችሁን ነገር ፕሊስ እባካችሁ ስሙን ነው እባካችሁን። በቃ እህቶች በተለይ እኔ ጋር ስፍር ቁጥር የሌላቸው እህቶች አሉ። አሁን እዚህ ከታች እናንተ የተሽቴን ያያችሁ ታረን ከታች ነይና ግቢ ብላት ምትገባ ሴት አለች። የዚች ልጅ እናት ጉድ ላሳያችሁ። ቲክቶክ እንዳይዘጋብኝ የዚች ሕፃን አሁን እቺ ልጅ የምትካድ ናት። እግዚአብሔር ያሳያችሁ። ኬክ የሆነች ልጅ አሁን እቺ ትካዳለች። ነብይ ነው የዚች ልጅ አባት ነብይ ነው። እልልታ ትባላለች። ነብይ ነው። 5 ዓመት ነው ከእናቷ ጋር ኖሮ ስትወለድ እቺን አላቅም ብሎ የካደም ማለት ነው። አላቅም እባክህን ብየው እኔ እባክህን ብየው አናግሬዋለሁ፣ ለምኜዋለሁ። ኦኬ ሳላናግር አይደለም እኔ እዚህ ላይ መጥቼ እነሱን ማጋለጣቸውና እባክህን እናትየው ከታች አለች። የዚች ልጅ እናት ፈቅዳልኝ ነው ፎቶዋን እንድለጥፍ እናትየው ፈቅዳልኝ ነው። አብትሽ ሲፈቅዱልህ ኤቪደንስ ያዝ። እሺ ስክሪንሻት አድርጌ የተጻጻፍክበትን ኦኬ ፈቅደውልህ እንደምታረግ ማለት ነው። ለራስህ ወደ ሌላ ስልክ ሴንድ እያረግ የምታወራውን ያዝ ለራስም ኤቪደንስ። ከዛ በተረፈ እነሱ ቢፈቅዱ ልጆቻቸው ባይታዩ መልካም። የተደዋወሉበት እሱና እሱ አይ ለማስረጃ ላቅርብላችሁ ብዬ ነው። የተደዋወሉበት የተጻጻፉበት ሁሉ የቴሌግራም የዋትሳፕ መረጃዎች አሉ። በጣም በርካታ 5 ዓመት ለምኜዋለሁ እኮ ደውዬ በዋትሳፕ እባክህን ብየው፣ በኖርማል ሬጉላር ስልክ እባክህን ብየው፣ ተው በእናትህ የምታምር ልጅ ነው የወለድከው፣ አትሊስት እንኳን ዲኤንኤ ቼክ አስደርግና ያ የኔ አይደለችም ለማለት አቅም ታገኛለህ። ግን እቺን የመተው ግፍ ይሆንብሃል። የትም ሄደ አይሳካልህም፣ አይቀና። ይሄ ብቻ አይደለም፣ ሌላም ላሳያችሁ እችላለሁ። ፓስተር ነው። አሁንም ሌላም ፓስተር ላሳያችሁ እችላለሁ። የ8 ዓመት ልጅ ወንድ ልጅ ወልዶ አስወጭ ካስረገዛት በኋላ ማን አርግዢ ያለሽ አስወጭ ሲላት አላስወጣም ብላው፣ እንዴ በህጋዊ መንገድ አይደለም እንዴ ያገባኸኝ እንዴት ነው ማስወጣው ብላ የ8 ዓመት ልጅ ወልዳ አውሮፓ ሚኖር ልጅ አለ። አሁንም አናግሬዋለሁ እሱንም ፓስተሩን ምን አገባ አይመለከትህም አላቅም ብሎኝ በውስጥ መስመር እንዲህ ነው የሚያደርጓችሁ። ፓስተር ነኝ ነብይ ነኝ ምናምን ስላል አይደለም። የይስሐቅ ሳዲቅንም ባለፈው አቅርቤላችኋለሁ። የይስሐቅ ሳዲቅንም ባል ሚስት እንዳለው ልጆች እንዳሉት እያወቀች ቃል ኪዳን ገብታ እንዴት ህይወቷን እንዳበላሸች እንዴ! እኛ እንዴት ነው የምናረጋችሁ? ቆይ አብድሽ ቦረና ከዚህ በላይ ምን እየታሰርኩ እኔ እኮ የምታሰረው እኔ ኑሮ ቸግሮኝ ወይም ደግሞ ዝና ምናምን ፈልጌያለሁ ለእናንተ እኮ ነው። እኔ እስከ ሞት ድረስ እኮ ፋይት ማድረገው ለእናንተ ነው። በፓስተርስ የሚያጭበረብሯችሁ አረ ማት ስፍር ቁጥር የሌለው ማስረጃ አለኝ። እኔም አለኝ ንቃም አለው። እኔና ንቃ ዶክመንት ስለምንለዋወጥ ማት ነው ያለን። እባካችሁ አሁንም እዚህ ውስጥ የምትሰሙን 200 ሰዎች አንቺ ነሽ ተጎጂ የምትሆኙ። እኔ በነገራችን ላይ ለሲንግል ማሞች ልንገራችሁ፣ ለሲንግል ማሞች የሚኖረኝ ክብር ለሁለት አይነት ሲንግል ማሞች ብቻ ነው እኔ ክብር የሚኖረኝ። ይህንን እወቁ። እስከ ማናችሁንም ው ማልደራደራችሁ እወቁ። ለሁለት አይነት ሲንግል ማሞች ነው። አንደኛ ባልሽን በሞት ምክንያት ያጣሽ ሲንግል ማም፣ ጀግና እናት ነሽ አንቺ፣ ጀግና እህታችን ነሽ አንቺ፣ ጀግና ሚስት ነሽ አንቺ። ባልሽን በሞት ምክንያት አጥተሽ ልጆችሽን ዋጋ ከፍለሽ የምታሳድጊ ለአንቺ ክብር አለኝ። ማንም እንዲነካሽ፣ ማንም አጠገብሽ ጋር እንዲደርስ አልፈልግም። እንደዚህ አይነት ሲንግል ማም ጋር አልደራደርም። ምክንያቱም እኔ ብዙ እህቶች አሉኝ፣ በጣም ብዙ እህቶች ነው ያሉኝ። በነገራችን ላይ እኔ በስጋም ነው የምላችሁ፣ በስጋም ብዙ እህቶች አሉኝ። የወንድሞቼ የእህቶቼ ልጆችም አሉ። ስለዚህ ያ ስሜትም አለኝ። እንደገና ደግሞ እንደ እግዚአብሔርም ቃል በዚህ አይነት ጉዳይ ውስጥ የምታልፉ ዋጋ የምትከፍሉ እህቶቻችን
በእናንተ ጉዳይ አልደራደርም። እኔ ማአት ልነግራችሁ እችላለሁ። እንዴት ደፍረህ ሄድክ የተባልኳቸው እንዴት የተናነቅኳቸው ሰዎች አሉ። ንብረት ሀብት የተቀሙ ከነበላይ ሽፈራው ጋራ የተናንቄ ያስመለስኳቸው፣ እዚህ አዋሳ ላይ ተናንቄ ያስመለስኳቸው፣ ቢሾፍቱ ተመስገን የጌታ ልጅ የሚባለው ከዚህ በፊት እንዲህ አቅርቤላችኋለሁ። ምን የመሰለች የ3 ዓመት ወንድ ልጅና ታዱ የምትባል ሚስቱን ጥሎ ሄዶ እንዴት ችግር ላይ እንደጣላቸው እንጀራ እየጋገረች ልጇን የምታሳድግ ተመስገን የጌታ ልጅን ማአት ሲሳይ ቤት ብዙዎች ጋር አናግሬያለሁ። ተው ግፍ ይሆንባቸዋል ብዬ ስለ ብዙዎቹ ታግያለሁ። አንዱ ይሄ ነው። ሁለተኛ የምታገልላቸው ሲንግል ማሞች ባሎቻቸው በዝሙት ምክንያት ጥለዋቸው ይሄዱ፣ ሌላ ሴት ሀብት ፈልገው ጥለው ይሄዱ፣ ምንም ሳትበድል ምንም ሳታደርግ ጥለዋችሁ የሄዱ ጋለሞታና አመንዝራ ወንዶችን አልፋታቸውም። ይሄ የኔ የግሌ በቃ አቋሜ ነው። አልፋታቸውም። ለነዚህ 2 ሲንግል ማሞች እንደ እህቶቼ አይቼ የሚከፈለውን ሁሉ ዋጋ ከፍላለሁ። ባሎቻችሁን በሞት ምክንያት ያጣችሁና ባሎቻችሁን በዱርዬ ባሎች ምክንያት በሴሰኛና በአመንዝራ ባሎች ምክንያት ሚስ የተደረጋችሁትን አልፋታም። ከዛ ውጪ ግን አንዳንዶቹ የሰው ባል ለመቀማት የሆነ ሀብት የሆነ ሳንቲ ፍለጋ ሄደው እዛ የሚጋደሙትን እነሱን ቀጠቅጣለሁ፣ ረግጣለሁ። ለነሱ ምንም ርህራሄ የለኝም። ይሄን እንድታውቁልኝ። በዚህ ምክንያት ነው እባካችሁን እምለው። በዚህ ጮሌ በዚህ ቅቤ ምላሳቸው የሆነ ነገሩን አይታችሁ ዛሬም እንዲህ እየታገልንላችሁ እየሄዳችሁ የምትሸነፉ እህቶች አምሶሪ እንዴት እንደምናረጋችሁ አለ። ምን እናርጋችሁ? እሺ ምንድነው ከዚህ በላይ የምናረግላችሁ? እንዲህ እያመጣን እያስነገር እንዲህ እያመጣን እያስመሰከር ማስረጃ እንደዚህ እያቀረብን ከነዚህ ሐሰተኛና ሌቦ እንዴት እነዚህን እህታችሁ አይደሉም እንዴ? እነዚህ 4 እህቶቻችሁ አይደሉም እንዴ? ሄለን እህታችሁ አይደለችም? ወይንሸት እህታችሁ አይደለችም? ሰራዊት እህታችሁ አይደለችም? ማርታ እነዚህ በአንድ በዚህ ጋረሞታ ዱርዬ ምክንያት የ5 ሰው ህይወት ይበላሽ። ተው። ይሄ ሰኞ ዕለት ሄሉ ስትመጣ ትነግራችኋለች። ይሄ እንትን ውስጥ ቁጭ ብሎ ምንድነው ሽንት ቤት ውስጥ ሻወር ቤት ምናምን ውስጥ ቁጭ ብሎ የራቁት ፎቶሽን ላኪልኝ፣ እስቲ ጡትሽን አሳይኝ፣ እስቲ ቪዲዮ እንትንሽን አሳይ እያለ የሚያወራቸውን ሴቶች ሄለን ስትመጣ ትነግራችኋለች። እንደገና ደግሞ ሌሎቹም ይነግሯችኋል። ይሄ 3ኛ ባሏ ነው እንግዲህ ታውቃላችሁ። የመጀመሪያ ባሏ የ3 ልጆቿ አባት እዛው እንግሊዝ ሀገር ነው የሚኖረው። ኡበር ይነዳል። እንደገና ደግሞ እሷ እንደነገረችኝ አንተንም ነው አዝማሪም ነው። ከዛ 2ኛ ባሏን ከ4 ዓመት በፊት መታ እነው ሶፍንያስ ሽማግሌ የሆኑበት ሚዜ የሆኑበት ሆቴል ውስጥ ጋብቻ የፈጸመችበት ነቢይ ሲሳይ ነው። አሳያችኋለሁ። ሲሳይ ማለት ማን እንደሆነ አሳያችኋለሁ። ከ1.2 ሚሊዮን ብር በላይ ኢንቨስት አድርጌያለሁ ብላኛለች። ለዛ ሰርግ አስጥለኝ አድነኝ ያለችኝ እኔን በዛ ምክንያት ነው። እሱን ሌላ ጊዜ ነግራችኋለሁ። 2ኛ ባሏ ሲሳይ ነው። ወደ ኢትዮጵያ ማትመጣው እሱ የፍቺውን ወረቀት ስላልቀደደ ነው። ሲሳይ አትመጣም ወደ ኢትዮጵያ ስለሚጠብቃት አድፍጦ ነው እየጠበቃት ያለው። ይሄንን ነበር ልረዳት ላግዛት በወቅቱ የነበረው። 3ኛ ይኸውላችሁ 3ኛ ተሽቴ መሆኑ ሀጂ ተሽቴ መሆኑ ብቻ አይደለም። የበርካታ አገልጋዮች የራቁት ቪዲዮ እጇ ላይ አለ። እናንተ አመናችሁኝ አላመናችሁኝ አዶን ኬር አይመለከተኝም። ለኔ ለራሴ የራቁት ቪዲዮ የሷን ልካልኛለች። ብታምኑ ባታምኑ አይመለከተኝም። እኔ ስለናንተ እኔና እሷ ግን እንተዋወቃለን። የሷን የራቁት ቪዲዮ ልካልኝ ያንተንም የራቁት ቪዲዮ ላክልኝ አለች። ሞኝ ልትበላኝ እኔን ማለት ነው ልትበላኝ። ይሄንን ደግሞ ከጀርባ ያለችው ናት አይደል? ከጀርባ ያለችው ናት። አዎ ኤልሳ ይሄንን ለሰው የተናገረችውን እና ዓለም ፕርስቅላ መታ መመስከር ትችላለች። ዓለም ፕርስቅላዋ መታ እነሱ ጋር ሌሎቹም ጋር ሄዳለች። የራቁት ቪዲዮህን ላክልኝ። ከዛ በኋላ እሷ መናገር ትችላለች። ሄዳ እንዴ አንቺ ለካ የመጣሽው ለካ ሌላ አጀንዳ ሌላ አድናቂ ነኝ ጀግና ነህ አንበሳ ነህ ቅብርጥ ሶል የነበረው ለካ ሌላ ሶፍትዌር ተጭነሽ ነው እንዴ? ከዛሬ ጀምሮ አይንሽን እንዳላይ ብያዝ ነው በ15 ቀን ውስጥ
ውግዘኩም አሪዮስ ብዬ ያባረርኳት የራቁት ቪዲዮ ከሀብትሽ ቦረና ልትወስድ አዎ የእነንትናን ወስዳለች። አውቃቸዋለሁ፣ ነግራኛለች። የእንትና አለኝ የእንትና አለኝ የእንትና አለኝ ብላኛለች። ከኢትዮጵያ እስከ ለንደን ድረስ የሄዱ ሰዎች አሉ የራቁት ቪዲዮአቸውን ከሞባይሉ ላይ ለማስጠፋት። ከዛ እሷ ምን አለችኝ? ከሞባይሌ ላይ አጥፍቼ ላፕቶፔ ላይ ግን አስቀምጫለሁ አለችኝ። ከፈለግኩ እኮ እኔ ለአንተ ብሰጥ 1 ሚሊዮን ብር ሳይቀር መደራደር ትችላለህ። በዚህ ምክንያት ለሆነ ሰው የተወሰነውን ፓርት ያኔ የአማን ሻሎምን ዳጊ እንደሚያደርገው ማለት ነው የሆነ ፓርቱን ልካለት ከዛ ከሰውየው ቸርች ጥሎ የወጣ እንትን አለ ፓስተር አለ ጥሎ የወጣ እንዲህ አይነት ሰው ነው እንዴ ጥሎ የወጣ ፓስተር። ከፈለጋችሁ አስቀምጠዋለሁ እዚህ ላይ አምጥቼ እኔ ማና አባቱን ፈራለሁ እዚህ አሰጣቸዋለሁ ከፈለጉ። እንዲህ ነው ወንዶችን እንዲህ ነው የምታደርጋቸው። የራቁት ቪዲዮ ነው የምትወስደው ከወንዶች። የሀብትሽን ግን ማግኘት አልቻለች። ሀብትሽ ሞቻለሁ እንዴ ሞቻለሁ እኔ የራቁት ቪዲዮ ሞቻለሁ የራቁት ቪዲዮ ከፈለገ ሳላ ይጠይቀኝ። ሳላ ከፈለገ ይጠይቀኝ ምን አይነት እንደሆነ ከለሩን ሁሉ ነግረዋለሁ። ከፈለገ የእንትኗን የፕራይቬቷን ነግረዋለሁ ምን አይነት እንደሆነ እንዴት እንደሆነ ሰውነቷ ላይ ምን እንዳለ ነግረዋለሁ። ከፈለገ ለዚህ ጅብ የእንትን ልክስክ ነግረዋለሁ ከፈለገ። ከዛ የኔን እንትን እናንተ እሷን አይደለማ የምትፈርዱባት እኔ ላይ ነው። እኔን ከዚህ በህይወት ቀብዲያስ ይዤ ዋጋ ከምከፍልበት እንትን ልታስወጣኝ አሁን ትወጣለህ አትወጣም ልትለኝ እኔን አሁን ይሄንን ሳለቅብህ ለነ አቤላ ቡና ሳልሰጥ ለነንትና ሳልሰጥ ለነ እስራኤል ደንሳ ለነ ዩጩፋ ሳልሰጥ ትወጣለህ አትወጣም ከቲክቶክ ልትለኝ የእሷ ላይ ማን ይፈርዳል? እሷ ጋለሞታ ናት፣ ዱርዬ ናት። እሷ ባይዘው ሀብትሽዬ ሌላም ሰው ልካለ ሌላ ሰው ወደኔ ልኮልኝ ቶሎ ብዬ እንዲያጠፉት አደረግኩኝ። አንተን ብቻ አይደለም ያን ነገር የጠየቀችውም የላከችውም ለሰው። እቺ አሁን የመጨረሻ ሚስቱ አሁን ከሱ ጋር ያለችው በጣም ብዙ ወንዶች ጋር አለ ብዙ ነገር የላከችው አለ። ሰውየው ይሄን የሚያውቅ አይመስለኝም እና በኢየሱስ ስም እና እኔ ለሌላ ሰው ተናገር ወዲያው እነ ንቃ ሽማግሌ ነበሩ፣ እነ ቤካ ሽማግሌ ነበሩ። አጅሬም ስለሚወድ ያው ሄለን አለች ሄለን ትናገራታለች። የራቁት ቪዲዮሽ ላኪልኝ እያለ ከሷ ጋራ ሲደዋወል ሪከርድ ያደረገችዋል ሄለን አለ። እሱን ከሷ ጋራ የራቁት ቪዲዮ እስቲ ጡትሽ ምን ይመስላል እስቲ ከወገብ በላይ ሪከርድ አላት ሄለን። ታዲያ ሄለን ወዬ በይና ታዲያ ለምን ዝም ትላለች እንዴ? ስለዚህ እሷ እንትን ነች፣ ሴክሲ ናት፣ በጣም ዝሙተኛ ሴት ናት። ምትረካው በራቁት ቪዲዮ በማየት ሳቲስፋይድ የምትሆን ሴት ናት። ሀብትሽ ቦረና ደግሞ ባህታዊ ነው፣ መነኩሴ ነው። እንዲህ አይነት ነገር አይዋጥለትም። ስለዚህ እቺ እንግሊዝ ሀገር መሄዴ በአፍንጫ ይወጣ ለንደን እንትንስ ተገኝቼ ምዕራብ ለንደን ስታንፎርድ ብሪጅ ተገኝቼ ቸልሲን እንትን ምልበት ምተኩበ በአፍንጫ ይውጣ ብዬ ላሽ እና ለሽምግልና ዋለች አምጡት ሀብትሽን አስታርቁኝ ንቃ አራራራ እቺ አረመኔ ናት ንቃ አረመኔ ናት እቺ አራራራ ብዬ ላሽ ወርም ሳይሞላኝ በ15 ቀን ነው በሶስተኛ ሳምንት እግዚአብሔር ረዳኝና አወጣው። ምንድነው እያልኩ ያለሁት? ሁለቱ አንድ አይነት ተገናኝተዋል። ነገ እንዴት ነው ተስማምተው የሚኖሩት አላውቅም። ሁለት ወንድ ልጅ አሁን 18 ዓመት ሞልቶታል። ኤኖስ ይባላል የመጀመሪያ ልጅዋ፣ ሁለተኛው ሶስተኛዋ ሴቷ ደግሞ ቀብጤ የመጨረሻ አደገኛ ቀውጢ ናት። ሶስተኛ ሴቷ ቺሎ በተአምር ሀጂ ተሽቴ አይኖርም ከነሱ ጋር። ወይ አጋድማ ታርደዋለች። ሀብታሙ ቦረና ምን አለን በሉ። ወይ አጋድማ ታርደዋለች። ሀብትሽዬ ይኖራል ወረቀት ይጠፋል። ወረቀት ነው ችግሩ። እሱ እኮ ችግሩ ወረቀት ነው። ለወረቀቱ ሲል ችሎ ይኖርና ወረቀቱን ሲያገኝ ያው በጠረባ ብሎ ይወጣል እንደለመደው። ደግሞ ሌላዋን ያስለቅሳል። ለወረቀት እኮ ነው ሄደው። ከዛ ከስዊድን ተባሩ አይደል እንዴ? ለዛ ችሎ ይኖራል። ይወጣ ከስዊድን ዲፖርት ባይዘው ሴቷን ልጅ እንዳይደፍራት ነው የምፈራው። በዚህ አይነት ይሄ ያስፈራል። የምሬን ነው የምልህ። ሴት ልጅሽን ጠብቂ። አንቺ የራስሽ ጉዳይ ይድፈር። ለምን ወንዶቹንም አይደፍርም? ከፈለገ
በነገራችን ላይ በደንብ ስሙኝ፣ እዚህ ውስጥ ያላችሁ ሰዎች ሄለን ስትመጣ ትናገራለች። እንግሊዝ ማን ነው ስዊድን ውስጥ በደንብ ስሙኝ፣ ስዊድን ውስጥ እንትን ተደረገ። እሷ አባረረችው ከቤት። ያው የአውሮፓ ሴቶችን ማግባት ምንፈራው ለዚህ ነው። እኔ እንኳን ያው አግብቼ ነበር፣ ያው እንዳታውቃላችሁ ፌል አርጎብኝ ነው እንጂ የአውሮፓ ሴቶች የሚፈሩት በዚህ ጉዳይ ነው። ምንድን ነው የተደረገው? በደንብ ስማኝ፣ ካልወራውም ሌሎቻችሁ ትመጣለች። ሰኞ ዕለት ማታ 3 ሰዓት ሄሉ መታ ትመሰክራለች። እንዲህ ሴት እየተጀናጀነ ሲያስቸግራት ከቤት ታስወጣዋለች። ከቤት ስታስወጣው ወደ ኢትዮጵያ ዲፖርት ሊደረግ ሲያቅ ምን ብሎ አስገባ መሰላችሁ? የወንድ ለወንድ እንትነኝ የወንድ ለወንድ እንትነኝ። የኢትዮጵያ መንግስት ደግሞ ሆሞሴክሹዋልን የተመሳሳይ ጾታን ስለማይቀበል ወደ ኢትዮጵያ አትላኩኝ ያለበትን ማስረጃ ራሷ ሄለን መታ ትነግራችኋለች። ኢየሱስ ጌታ ነው። ዝም ስንላቸው ጭራሽ ምንም ማስረጃ ምንም ማለት የወንድ በደብዳቤ ጽፎ ደብዳቤ እኔ የወንድ ለወንድ እንትነኝ ተደራጊ ነኝ አድራጊና ተደራጊ ነኝ ብሎ በደብዳቤ ለስዊድን መንግስት ታውቃላችሁ፣ የስዊድን መንግስት በተመሳሳይ ጾታ ከየትኛውም ሀገር በአንደኛ ደረጃ ላይ የተቀመጠ ነው። ከነ ካናዳ ከሌሎች ከነ እንግሊዝም በአንደኛ ደረጃ የተቀመጠው የስዊድን ተደራጊና አድራጊ ነኝ ሲምቱ ይባላል። ቂጤን ተደራጊ ቂጣ አባቱ ይጥፋና ይሄ አሰዳቢ የኦሮሞ የኢትዮጵያ አሰዳቢ ውሻ ሄለን መታ ትናገራለች። ደብዳቤው አለ። እኔ የተመሳሳይ ጾታ አባል ነኝ ወደ ኢትዮጵያ አፍና ነው ቁጭ ያለችው። ይሄን ሁሉ አፍና ነው ሄለን ቁጭ ያለችው። እሷም አትደብቅ ብላኝ ነግሬያለሁ። መታ ትናገራለች። ስንት አረ እኔ ጋር የድምፅ የእንትና ቪዲዮዎቻቸው አለ እኔ ጋር ያለቀሰበት ማሪኝ ሄሉ ማሪኝ፣ አጥፍቻለሁ፣ በድያለሁ፣ በቃ ወደ ቤት መልሽኝ፣ ሁለተኛ አይለምደኝም ያለበት እኔ ጋርም አለ። ከ1 ሰዓት በላይ ነው ያው ሄለን ማስረጃዎቿን በደንብ ተያዝ፣ ዲሌት እንዳያደርግ ዋትስአፕ በምናምን ከሆነ የላከው በደንብ ተያዝ። ይሄ ሰውዬማ መወገዝ አለበት። በኢየሱስ አንተ እንደዛ ብሎ ደብዳቤ አስገባ ሀጂ ተሽቴ የወንድ ለወንድ የሆሞ በነገራችን ላይ የሱን ልብስ ከቤትሽ አውጪ ብያታለሁ። ወጥቶ ወደ ኢትዮጵያ መጥቶ እንዲቃጠል ማለት ነው። እሱ ሲለብሱ የነበረው ልብስ ኢትዮጵያ መጥቶ እንዲቃጠል። እስቲ ስዊድን ሀገር ያላችሁ ሰዎች ወደ ኢትዮጵያ የምትመጡ እስቲ ጻፉልኝ። ልብሱን ተሸክማችሁ ትመጣላችሁ፣ ይቃጠላል እዚህ። እሷ ቤትማ አይቀመጥም። እባክህ ቃላት ምረጥ ምናምን ትላለህ። ቂጡን ነው እንትን የሚያሸከሽቀው ምን አባቱ የታባቱ ቃል ምናምን የሚሉት እሱ አቤል አቡና ቤት ገብቶ ምን ነበር ሀብትሽን ሲል የነበረው? በሽተኛ ነው እንዲህ ነው ብሎ ነገሩን የቀሰቀሰ እኮ እሱ ነው። እሱ ስለቀሰቀሰ ይኸውልህ 1% ነው የቀሰቀሰው፣ 10% እንሄድበታለን። ይኸውልህ ስር መስር ሌላም እዚህ ውስጥ አሁን እኮ ይሄን ሌላም ተበዳይ ትኖራለች። የተበደላችሁ ካላችሁ ንግቡ ብንል ገና ቤቴን ከፍቼ ደግሞ ሰበስብልሃለሁ። የተበደላችሁ ኑ ብንል ሀብትሽ ሌላም የተካደች እኮ ትገኛለች። እነዚህ እኮ በገሃድ የወጡ ናቸው። 5ቶች አለች ሌላም አለች ሌላም መጣ በእናትህ ለመተንፈስ አትታይባል። እንጠራታለን ብለው ሄለን ጋር አሉ። እሱ የበላቸው ብር ሄለን ጋር አሉ። እሷ አሁን በቃ ትመጣላችኋለች። ሄለን ማት የቪዲዮ የድምፅ የቴክስት ማት መረጃ ይዛል። ከቤትህ ማንም ቤት አይቀርብም። ይሄ ነገር በቃ እግዚአብሔር ሊያዋርደው ስለፈለገ ነው አይደለ? በቃ አንላቀቅም። ያ አንተ ቤት ነው ይሄ ነገር መቅረብ ያለበት። ሀብትሽ ማንም ቤት እንዳትሄድ። ይኸውልህ የሰው ቤት ሂደህ የምታወራ ወይ ታስወራ ከሆነ ማንም ሊያከብር አይችልም። በቤት እኮ አለቀ፣ ይዋረዳል። ሰኞ ዕለት ተዘጋጁ፣ ተበዳዮች ተዘጋጁ። ከዛ በኋላ ሙሉ ቲክቶክ ነው የሚረግጥ። ዩቲዩብ ላይ ሁሉ ነው የምትፖስተው በየቦታው። ከአንተ አይነት ቫይረስ ደግሞ እንደዚህ አይነት ህዝብ መጠንቀቅ አለበት። ባለጌ ወንበዴ ፓስተር ነኝ እያለ እኛ በህይወት እያለን ፓስተር ነኝ እያለ እንትን ልል ፓስተር ነኝ እያለ እዚህ ማንም
አንላቀቅ አስገባው አገልጋይ ኃይሌን አስገባው ውሸት ነው እያለ ነው አስገባው ከቻለ ማን ነው አገልጋይ ኃይሌ አንተ ዋና ሚስቱ ከላይ ቁጭ ብላለች እኮ ሀና እያያሃት አገልጋይ ኃይሌ ታች አለ ኢሳያስ ነው ና ሲላክ እሺ ኃይሌ አይገባም ኃይሌ ና ግባ የት አይገባም የት ያቀዋልና ነው ከሚስቶቹ በላይ የት ያቀዋል ጉዳዩን አቃለው ለኔ ጉዳዩ እንዳለ አቃለው የት ያቀዋል የት ያካኝ እኮ አንተ ቤት ያውራ ታዲያ ካልወራው ቤት ከተፈረጀ አይንገር ሰኞ ዕለት ይምጣ ቁጭ ብሎ ይስማ ሰኞ ዕለት ይምጣና 3 ሰዓት ካልወራው ሰኞ ዕለት ማታ ይምጣና 3 ሰዓት ቁጭ ብሎ ይሰማል ማስረጃዎቹ ሲወጡ ይሰማል እንግዲህ ቀደም አሳይተናል አይደል የጋብቻ ሰርተፊኬቶች ምናምን እሱ ውሸት ነው ምናምን እኔ ያለ ማስረጃ ሀብትሽ ቦረና እኮ ነኝ በእናት እንደዚህ አይነት ልፋጫ ማንነት ያለው ሰው ደግሞ ከኔ ጋር ይለካካል ከኔ ጋር ኦ ማይ ጋድ ቤት ከፍተው ነኩን 1% ነኩን 10% መጣንባቸው ቀድሞ ከነሚስቱ ተመካክሮ አቤል አቡና ቤት ያቀፋይ ቤት ለምነው የቤት ክራው የሚከፍል ቤት ጉዳዩን ጀመረው ያለ ስሙ ስም ሰጡት እኛ ደግሞ በማስረጃ መጣን ስለዚህ ደም ግፊት ከፍ ይያል አለኮ በፌክ አካውንት ከዚህ ከሚስቱ ከዚህ አለሌጋ እያየኮ ነው ደም ከፍ ዝቅ እስኪል ተሰማለ አምጥተከዋል ገጥመሃል ግጠም ብለዋል ማሚ አዎ ገጥመዋል ምላሹን እንግዲህ ጠብቅ ያ የሀብትሽን ብዙ ነገር ሲናገሩ አንድ ማስረጃ የላችሁም አንድ የሙሽራ ፎቶ አዩ ሙሽራው አመጣ አረ ጨዋታ ነው ቀልድ ነው እዛ ጓደኞቻችን ሰርግ ነው ብላ አሳየች ኦኬ ብሎ መረጃውን ሰብስቦ ለህዝቡ ካላሳየ ካለው ሀብትሽ ትፈቅዳለ ይምጣ ይፈቅዳል ለምን አይፈቅድም ሀብትሽ እንዴ ለምን አልፈቅድም ሄለን ትመጣለች ባለ ጉዳዮቹ እኔ እኮ እንትን ነው እኔ ሚስቱ አይደል እንዴ እኔ አላፈራረምኩት አይደል እኔ ልጆቹን ሲወልድ እኔ አይደለም ምንድነው ማበሻ ነው ምናምን የልጅ እንትና አሸክሜ ህፃን መንታ ህፃን ማከል ፎቶ እንግዲህ እናያለን ማስረጃ አንድ በአንድ እናቀርባለን የአምስቱንም እናቀርባለን እኮ እስከዚህኛው ድረስ እስከ አምስቱ ድረስ ይምጣ ሀብትሽ ሴቶቹም የሚፈልጉት ጉዳያቸው እንዲወራ የሚፈልጉት አንተ ቤት ነው ፍትህ ስላለ ማንም ቤት እንዳትሄድ ማንም ጋር እንዳትሄድ ስለዚህ ሳላ እየሰማት ነው ማንም አይነካህም መተህ አስረዳ ተሰሚነትና ከኔ ቤት የተሻለ እውነት ያለው እንትን አለ እንዴ በቲክቶክ እንትን ላይ እኮ እናንተ ገለልተኛ ቤት የምትሉ ሰዎች እዛው ተቀመጡ ምን ከኔ ጋር ምን ያገናኛቸዋል በእንትን በስብዕና በሚዲያ ስብዕና የትኛው ነው የአብያተ ክርስቲያናት ወኪል ሆኖ ደግሞ ቆይ ካሎራው ስለ አገልግሎቱ የተናገርከው እንደው አሁን የሱ ህይወት ለአገልግሎት የሚያበቃ ህይወት ነው እንዴ እጁን ይዘክ በገመድ ጥፍር አርጋ አስረ ይኸውልህ ደህንነት አስተምረ ብታስጠምቀው ሰው እንጂ እንዴ የትኛው አገልግሎቱን ነው የምትለው አንተን እኮ ደውሎ ካሎራው ደውሎ ወንድሜ ወደሃለው ምናምን ስላለ አትሸወድ ቅድምም ላይቡ ላይ ካሎራው መወድነ ማከብርነ ሲል እዛው ነበርኩኝ በፌክ አካውንቴ እንደዛ ላይ አይደለም ይኸውልሽ ሃኒቾ ይኸውልሽ ከሁለቱም ጎን እኮ መስማት እሱ መረጃ አለን ካለስ መረጃ አለኝ ላንተ ምን አልኩት አይደል ሰኞ ይምጣ ሀብታሙ ቤት ይምጣ ሞዴሬተር ይሰጠዋል ዲስሪስፔክት ይደረጋለው ካለ ይሰጠዋል ማንም አይነካውም መጥቶ ለነሱ እነዛ ሴቶች ሲያወሩ የሚመጡ ሴቶች አሁን ቅድም በጣም የሚያሳዝን ታሪክ ነው እየነገረች ኖ እንደዚህ ነው ብሎ እሱ ነው ዲፌንድ ማድረግ የሚችለው የሚያውቁት እሱ ነው አሷ ናቸው ሌላ ሰው የሚያውቅ ሰው የለም ገባሽ መልስ መስጠት ያለበት እሱ ቅድም መቼዋ ካሎራው ቅድም ተናገረችው ሴት ኃይሌ ይኸውልህ ካሎራው ኤችአይቪ አለበት ብሎ የሰደበኝ እኮ ኃይሌ ነው ኃይሌን እኔ ብሎክ አረኩት እንዴ አላረኩትም እኮ አቤል አቡና ለማ እንትን አልኩት ብሎክ አረኩት እንዴ አላረኩትም ይኸው አለ አላረኳቸውም ለምን አረጋቸዋለሁ እኔ ነገሩንም ያነሱት እነሱ ናቸው አላረግም እኮ ነገሩንም ያነሱ እነሱ ናቸው እኔ ማረገው ምንድነው እንደዚህ እየገባ ሚስታደብ ምናምን ሰው ከሆነ እንጂ ከዛ ውጪ ይሄ አንተ አሁን ባሳየ መረጃ ልጅቷን በተናገረችው ነገር እኔ ካንተ ጎን ነኝ ሲጀመር ፓስተርነት ራሱ የአንድ ሴት ባል መሆን አለበት በቃ አገልጋይ ሲሆን ይሄ ልክ አይደለም እኮ እያልኩ ነው እኮ እኔም እየተቃወምኩ ነው ለምን ፓስተር የሚለው ታይትል የኔ ፓስተሮች የሚጠሩበት
ስለዚህ ይሄ ሰውዬ መጥቶ ነገሩን ጥርት አርግቶ መናገር አለበት ኤቪደንሱን ይዞ። አለበለዚያ ግን ፓስተርነቱን ብዙ ሰው ነው የሚጠራት። በሱ የሚገለገል ሰው የለውም። በሱ ይኸው አገልጋይ አስገባው ፓስተር ነው ሲያውራ ፊት ለፊት አቅም ካለው አገልጋይ አስገባው እንስማው። ሰዓት ይኸው እኮ በግልጽ እኮ እየተናገረ ነው አይደል? በፌክ አካውንት በእሷ ፌክ አካውንት እሱ እንኳን እንደዚህ ብልጥ አይደለም። በእሷ ፌክ አካውንት አይደለም የሚሰማው። ሰኞ 3 ሰዓት ላይ ማናት ሄሉም ትቀርባለች። እንደገና ደግሞ አቲታም ሰራዊትም ትቀርባለች። ከነዛኛዎቹ የመጀመሪያዋ የሶስት ልጆቹ እናት ማርታ እንደማትቀርብ ተነግሮናል። ወንድሟንም ጠይቀናል። እሷን ተደውሎላት ነበረ። እኔ ማየትም መስማትም አልፈልግም ብላናለች። ወይንሸት የምትባለዋ ከነ ፓስተር ሚኪ እኛ እኮ ከነ እንትኑ ነው የምናገረው እኮ ማስረጃ እኮ አለን። እነ ፓስተር ሚኪ ቸርች ውስጥ ለአንድ ወር አብራ ኖራ ያባረራት ሴት ወይንሸት ትባላለች። አሳይተናል። ነገር ግን በዋነኛነት ትልቁ ጉዳይ የማናት የአቲታ የሰራዊትና የሄለን አሁን እጃችን ላይ አሉ አይደለ? ሁለቱ እጃችን ላይ አሉ። ሁለቱ ይቀርቡና ያ የጋብቻ ሰርተፊኬት ውሸት ከሆነ ልጆቹ እንግዲህ አቅፎ የኔ ናቸው ብሎ አቅፎ እየሳመ ከነአን ተሽቴና ዲቦራ ተሽቴ ብሎ ስም አውጥቶ በር ሰርተፊኬት ያሰራላቸውን ይኸው እኔ ጋር ማቅረብ ያለው አይደለ? ይሄንን ጉዳይ ያስተባብል ይምጣና ከዛ በኋላ እንትናን ቁጭ አርጎ ቤት ማናት ማርታን ቁጭ አርጎ እንዴት አርጎ እንትናን ከጫወታ ውጪ እንዳረገ ሄለንን እንደገና ደግሞ ማናት ሰራዊትን ቁጭ አርጎ እንዴት ሄለንን ከጫወታ ውጪ ይሄንን ሰኞ 3 ሰዓት ጋበዝን እኮ ይምጡና ከሰማህ ካልወራው ሰኞ 3 ሰዓት ላይ ተቀጥረዋል። ሀብትሽ ቦረና ፔጅ ላይ መጥተህ በዚህ ጉዳይ ላይ ማስተባበል ትችላለህ ወይ? መልስ መስጠት ትችላለህ ወይ? ያለህን ማስረጃ እውነትን አምጥተህ አዎ ተሽቴ ነው ስሙ ወርሽ መልእክት አስተላልፈው። አሁን ከታች ሊኖረው ይችላል። ፓስተር ሰላም መልእክት አስተላልፍለት። ፌር ሆኜ ቤቴን እኔ ልምራው። በቃ አንተ ቤት እኔ ልምራው። እንደዛ ይቻላል። አንተ ቤት እኔ ልምራ። እነሱ ለተናገረው ነገር ፓስተር ሳላ ይጠይቃል። አዎ አረ ምንም ችግር ሰጣለሁ። በቃ ታች ካለ የሆነ ሰው እየጻፈልኝ ነው እኔ ጋር። እሱ ከሆነ ወይም ሚስቱም ትሁን ማንም ብቻ ይሁን ይሄው ሰኞ መተህ ሰኞ ነው ያልከው? ሰኞ 3 ሰዓት አዎ ሰኞ 3 ሰዓት ሰኞ 3 ሰዓት ላይ ለሚነሳው ጥያቄ ያው መልስ መመለስ እንድችል በቃ እና ጥሪ እናቀርብልሃለን። ይሄ ነው የሚሆነው። ግን እንትናን ብታስገባው ደስ ይለኝ ነበር። ኃይልሻ ምን ሊል እንደፈለገ አላውቅም። የሚም መልእክትም ይዞ ሊመጣ ይችላል። እስኪ መልእክቱን እንስማውና አስገባውና ቅድም ሲጽፍ ነበር አንዳንድ ነገር ለእኔ ሲጽፍልኝ ነበር እና ኃይሌን አስገባውና ምን እንደሚል ጉዳዩን አውቀዋለሁ እያለ ነው። ገብቶሃል? እንዴት ናችሁ? ሁላችሁንም ሰላም እላለሁ። ሀብታሙ እኔ ኤችአይቪ ያለበት ብዬ አላልኩም። የት ቦታ ነው ስለ የሰማኸው? ለምን ተዋሻለህ? እኔ አልልም ስል ሰምተሃል? ሌላ ኬዝ ነው። በዚህ በሰሜን ጠርቶና አሁን ስሜ ስለ ቁጭ ብዬ እየሰማሁት ነው። እኔ ከጠዋት ጀምሮ ቁጭ ብዬ እየሰማሁት ነው። ያስገባቸውንም ሰዎች እየሰማሁ ነው። ግን ኃይሌ ኤችአይቪ ያለበት ብሏል ብሎ ያወራል እንዴ? እኔ አላወራውም። እንደዚህ አይነቱም አይነካከኝም። ታውቀኛለህ በደንብ። የቅድሞቹን ስለ ሰላም የምታውቀው ነገር አለ ኃይል ጓደኛ ስለሆነ። ሌላው ደግሞ የዋሻው ውሸት ልንገር ሀብትሻው መጨረሻ ላይ የዋሻው ውሸት ተባሮ ነው የሚኖረው ያልከው። ስዊድን ሀገር ተባሮ አይኖርም፣ እየሰራ ነበር የሚኖረው። እኔ አውቃለሁ። ለምሳሌ እሱ ማውቀውን እነግርሃለሁ፣ ማላውቀውን አላውቅም፣ ማውቀውን ግን እነግርሃለሁ። አልተባረረም። በደንብ አርግቶ ስራ ሲሰራ ነበረ። ከፈለክ ልክልሃለሁ መረጃ። ስራ አይሰራም እኛ አልን እንዴ? ስራ አይሰራም እኛ ስራ አይሰራም አል ከሚስቱ በላይ አይደለህም አይደለ? እኛ ስራ አይሰራም አላልም እኮ። እንግሊዝ ሀገር ውስጥም አሜሪካን ሀገር ውስጥም እኮ የመኖሪያ ፈቃድ ሳይኖራቸው የሚሰሩ ሰዎች አሉ። ይሄ ለአንተ ምን ድብቅ ነው እንዴ? የትም ሀገር እኮ ይሰራሉ። ግን ከሚስቱ ጋር ባለው ጉዳይ ላይ
ምን ወቅት ላይ ምን እንደተፈጠረ ከፈለክ እዛ ካሉት አብያተ ክርስቲያናት መሪዎች ጋር ከፈለክ የእሷን ሰምተህ ማለት ነው። እሷ ማስረጃ ታቀርባለች። በሁለቱ መካከል በተፈጠሩ አለመግባባቶች፣ ግጭቶች እስከሄድ ድረስ ጉዳያቸው ሄዶ እንደነበረ ሽምግልና ላይ የነበሩ ሰዎች አሉ። ምንም እኮ ቸርቿ ይታወቃል። እነሱ የነበሩበት ቸርች ጥሎ እስከሚወጣበት ጊዜ ድረስ ማለት ነው። ያንን ቸርች ጥሎ እስከሚወጣበት ጊዜ ድረስ ያንን እንትን እሷ እንጠይቃታለን እኮ ሰኞ ዕለት እንጠይቃታለን። እሱም ሲገባ እሷም ከዋሸች እንይዛታለን፣ እሱም ከዋሸ እንይዘዋለን። ሰኞ ዕለት እኮ ይገቡና ከዛ በኋላ ያለውን ነገር እንጠይቃቸዋለን። ምንም የሚቀር ነገር የለም እኮ ሰኞ ዕለት። ለዚህ ነው ይምጣ ያለው። ግን ሰው አይሰራም አይደለም። የሚሰራውን ስራ ምን ስራ እንደሆነ አንተ አታውቅም፣ እኔ ግን ልነግርህ እችላለሁ። እሱ ከዛ ያ ስራ ውሸት ነው እውነት ነው ምን ችግር አለ? እኛ አሁን በስራው አይደለም ነውረኛ ቃል በንግግር ውስጥ ድንገት ነውረኛ ቃል ስትናገር ስለሰማው እሱ አይመጥንህም፣ አንተንም አይመጥንም፣ ተደርጎምም አይታወቅም። እንደሱ አይነት ነገር አትበል። የሚባለውን በል፣ የማይባለውን አትበል። የሆነ ቃል ስትናገር ስለሰማው ነው የማይባል ነገር ለአንተም ጥሩ አይደለም ለአፍህ። እኔ ምን ይሄ ቂጣቸው ምናምን ያ ሰሞኑን $500 ሸጥኩ ሲል አልነበረም እንዴ? የሆነ ሰውዬ መጥቶ የጴንጤ ፓስተር ምናምን $500 ቂጥ ልግዛ ላይ ምናምን ሲል አልነበር እንዴ? ምን እኔ ነኝ የተናገርኩት? ግልጽ አደባባይ አይደል እንዴ? ሀብትሽ እዛ እያለ ወረቀት የለውም ነውረኛ ቃል ይባላል። አንተ ቆይ ሰውን ያልታመመን ሰው ታመመ ማለት ነውር አይደለም? አንተ ስለ ነውር የምታስረዳው ገብተህ እዚህ አንተ ኃይሌ ማለት ነው። ቆይ እኔ ነኝ የሰደብኩት? ያኔ እሱ እዛ ቤት ሲሳደብ ነበር። አታስከለክልም ነበር እዚህ ልታርም የምትመጣው አንተ አልካላልኩክም። እነሱ ሲሉ ያኔ ለምን ነውር ነው አላልክም? እዛ ስታጨበጭበ የነበረው አሁን እዚህ ስለ ነውር የምትናገረው እንዴ? አታሙ የሆነ ታግሶ ሲሰማችሁ እንደ ሌላ ሰው ወደ ታች ስለማይወረውራችሁ አናን ቆይ ተረጋጊ። አናን ተረጋጊ። ምንድነው ተረጋጊ የምትለኝ? እዛ እንደዛ ሲሰደብ ለምን አላስቆምክም? ይመልስልኝ። ለምሳሌ ስማ ማስረጃ ያለ ነገር ነው ሀብታሙ የተናገረው። አዎ እኔ ግብረ ሰዶም ስለሆንኩኝ ተውን አገሬ መግባት አልችልም ብለዋል። ማስረጃ አላለም አይልምም። በምን አወቅ? ሚስቱ ይዛለ በምን አወቅ? አውቃለሁ። አንተ ሚስቱ ይዛ ትመጣለች ከነ ማስረጃ ከነ ወረቀቱ እኮ ይዛ ትመጣለች። እንደው በጣም ነው እንደው አንተ አጽፋ ይሆናል። ኃይሌ የምትባለው ሰውዬ 5 ሚስት ያገባውን ሰውዬ አንተ ፕሮፋይል ላይ ለጥፍ አልነበረም? 5 ሚስት ያገባን ሰው እኔ ጀርባውን አላውቅም። የፊት ለፊት አሁን ያለውበትን ነው የማውቀው። እማታውቀው ስለማታውቅ ኃይሌ ዝም በላ። ፓስተር ታውቃለህ። እቺ ሚስቱ እንደሆነች ታውቃለህ። ከዛ በኋላ እቺንም እንዳገባ ታውቃለህ። አላውቅም። ከዛ በኋላ ደግሞ አላውቅም። እኔ የማውቀው አሁን ኤልሲን እንዳገባ ነው የማውቀው። እቺ ኧረ በስመ አብ አንተ ከኔ ጋር የተጣላኸው በምንድን ነው እኮ? ለምን ለጠፍክ? ለምን ለጠፍክ? ይሄን ጋለሞታ እኔ እናንተ ነን ቀድመን የምንተዋወቀው። እሱን አታውቀውም አይደለም? ተው የሆነ የደሃ ነገር አስቸጋሪ ነው። ይሄ ሰውዬ እንደዚህ ነው ብዬ ስልህ አይደል እንዴ? አንተ ነህ እንደውም አብረኸው እኮ አብረህ ስትሳደብ የነበር። በቃ አንተ የሆነች ነገር ለምደክ ነው። ተው በቃ ይሄ ጥቃቅንና አነስተኛ $100 አትገዙ። ኃይሌ ለምን ተው? አንተ ትልቅ ሰው አይደለም? አንተ በቤተ ክርስቲያን ፓስተሮች $100 አትገዙ። ለእውነት አንተ ደግሞ ሀብትሽ ትርሽ ያለፈ እድል ጣለው። ስዊድን ሀገር እያለ ወረቀት የለውም ወይ ሃና? የለውም። አሁንም ያለበትም የለውም። ሳይኖረው ኢንቪቴሽን ልካለት እንዴት ሄደ ካደ? ቆይ እሱን ከሃና ተማለ። ይኸውልህ መቼ እንዳገኘ እነግርሃለን። ካሎራው መቼ ወረቀቱን እንዳገኘ እነግርሃለን። እኮ የስዊድን ወረቀት አለው የለውም? ኃይሌ ተልኮ ስለመጣ ምንም እንዳሰማው ኃይሌን ካሎራው መቼ ቆይ እሱን እነግርሃለን እኮ ሰኞ ዕለት ሊወጣ አይደል እንዴ? ምን ስለተናገረኝ ነው ሀብታሙ የመጣሁት። ሀብታሙ እኔን ሰደበኝ ስላለ ነው እንጂ የመጣሁት። በቃ ስለራስ ብቻ ጠይቅ። አልተሳደብክም ግን ተሳትፈሃል። በቃ ጨርሰሃል። ተሳትፈሃል እንጂ አልተሳደብክም። ስለተሽቴ ምስክርነት አልጠራንክም። ምንም አታውቅም እኮ አትመስክር። ሃናን ነው ማውቀው ምናምን የምትለው አራት ሴቶች አያምሩክም። ሃናን ቅድም ብዙ ማታውቀው ነገር አለ እንደዚህ ነው ብለህ እኔ ብዙ ማውቀው ነገር አለ አልከኝ። ምን እንደምታውቀው ነገር አገልጋይ ኃይሌ ወስ ያወራል። ሰኞ ቢገናኙ አይሻልም? ሰኞ ያገናኛቸው ከፈለገ ብያለሁ አይደለ? እኔ እሺ ብያለሁ። በቃ ያንተን ጨርሳል። ውረድ። ፎቶውን ማንሳት ስትለይ እሺ አልኩ። በውስጥም ደግሞ
እኔ ብዙ አውቃለሁ ስለ ሳላ አልከኝ። አንተ ማታውቀው ነገር አለ። ለማንኛውም ስማኝና ሀብታሙ እኔ አልሰደብኩህም። በቃ አልሰደብከውም እኮ ተሳስቶ ነው። በቃ ሰምቷል፣ ገብቶታል። በቃ ገብቶታል። እኔ አጀንዳችሁን ስለማውቀው ነው። ሀብትሽ ማይገባውን እኔ ይገባኛል። ገብቶ ኃይሌ አንተ አልተሳደብክም። ሀብታሙ እኔ አንተን አንድ እያናገርኩ ያለው በቃ ውረድ። አልተሳደብክም። ውረድ። የዋህ ስታገኙ እንደፈለጋችሁ ማድረግ ትፈልጋላችሁ። ውረድ። አዎ ዳይ እንዴት አመሻችሁ? ሀብትሽ ሜርሲ እንዴት ነሽ? ሰላም ነሽ? ያው ሀብትሽ ስምህን የሚያጠፉት አንተ እኔ ከእስራኤል ዳንሳ ጀምሮ የቤስ ላይ ማን ነው ኢሳት ላይ ምናምን ሁሉ ስትቃወሙ በዛ በሚያስፈራ ጊዜ እነሱ በሚፈሩበት ጊዜ እንዳሁኑ ብዙ ሚዲያ ባልነበረበትም ጊዜ አውቃለሁ። ግን እኔ የሚገርመኝ ሰው መቼም ሰው ነው፣ ስጋ ለባሽ ነው። እንደው አንድ ነገር ይሳሳት 5 ጊዜ ለምን አንወጣም? እኔ እኮ 5 ሚስት እየቀያየሩ ከመስበክ አላስገደደንም አይደል? ከጌታ ቤት ለምን አንወጣም? እንደው ጌታን ለምን እናሰድባለን? እኔ እውነት እንደገና ሴቶቹ አንዷን አምቶላችሁ ሲመጣ አንዷን ሚስቱን አምቶላችሁ ሲመጣ ለዛች ያልሆነ ምን ይሆነናል ብላችሁ ነው ድጋሚ የምታገቡት? ይሄ እኮ ምንም በቃ በእግዚአብሔር ቃል ያልሆነ ትዳር እኮ ነገ ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። በጣም ነው የሚያሳዝነው። በቃ ከጌታ ቤት መውጣት እኮ ይቻላል። እንደዚህ ማቆም የዝሙት መንፈስ ካለብን ለምን አንተውም? ግዴታ እዛ ውስጥ መቀመጥ አለብን እንዴ? በእውነት ብዙ ሰው መንፈሳዊ ህይወቱን አድከማቸዋል። ብዙ ሰው ቸርች መሄድ ትቷል። ብዙ ሰው አገልጋይ ማመን እኔ ስክሮል አድርጌ ነው አልፎ እዚህ ላይ ራሱ ሲሰብኩ የማይኖሩትን ህይወት ስለሚሰብኩ ያስጠላኛል። ብዙዎችን እንዳንቀበላችሁ አርጋችሁናል። እንዲህ የምትሰሩ ሰዎች ራሳችሁ ብቻ አይደለም ወደ ሲኦል እየገባችሁ ያላችሁት፣ ሌላውንም ሰው ከሃይማኖቱ እያወጣችሁት ነው ያላችሁት። በእውነት በቃ መተው እኮ ይቻላል። እኔ እንደዛ ባደርግ በይፋ በቃ ጌታን ትቻለሁ ብዬ ተናግሬ ነው። ጴንጤ አይደለሁም፣ ዘፈን ከፍታለሁ። እንደዛ እያደረግኩኝ ለምን እናስመስላለን? በግድ ጴንጤ ሆኖ ያላችኋለ እንዴ? እንደው ቢያንስ የተሰቀለላችሁን የሞተላችሁን የተገረፈላችሁን አምላክ እንኳን ለምን ታሰድባላችሁ? በጣም ነው የሚያሳዝነው በእውነት። እኔ ሴቶቹም አታሳዝኑኝም። 4ኛ 5ኛ ሚስት የምትሆኑ ወዳችሁ ነው። ይኸውልሽ እህቴ ሜርሲ ቆይ አንዴ ልንገርሽማ። ይኸውልሽ በቀደም አቤል አቡና የተባለ የኦንላይን ጡረተኛ አለ። እሱ ቤት ገብቶ ሚስት የተባለችውን ይዞ በቪዲዮ ተቀርጾ ቪዲዮን ይዘን ተቀምጠናል። ገባሽ? ኤቪደንስ እንዲሆን ተቀምጠዋል። ሀብታሙ ቦረና በሽተኛ ነው ኤችአይቪ ያለበት ብሎ ከሚስትየው ጋር ቁጭ ብሎ የጀመረው ቅስቀሳውን እሱ ነው። ሀብታሙ እንደሆነ በህይወት እስካሁን መኖሩ ራሱ እግዚአብሔር ጠብቆት ነው። ቢያጠፉት ደስታቸው ነው አይደል እንዴ? በጣም ደግሞ ይኸውልሽ አንዳንዶቹ ደግሞ እዚህ ገስት ላይ ዋህነቱን ስለሚያውቁ በንግግር ስለሚያምን የሆነ መርዛቸው ሊረጩ ይፈልጋሉ። እሱ ይሄን አይነቃም። ገባሽ? አሁን ቅድም አሁን ያስወረድኩት ልጅ የመጣው ተልኮ ነው ከነተሽቴ ማለት ነው። አንዳንድ ሰው ደግሞ የሆነ ነገር ሲጎልበት አውርቶ የሆነች ሳንቲም ማግኘት ይፈልጋል። ይሄ ድህነት አፈር ይብላና እና ነገሩን ተሽቴ ጀምሮታል። እንግዲህ ገጥመሃል ግጠም ነው እሱ ነው የጀመረው። እኛ እንጨርሰዋለን። ሰኞ ዕለት እንዳትቀሩ። ያ ሀብትሽ ደግሞ ትዕግስትም ልክ አለው። እንደነዚህ አይነት ለሪከርድ ተልከው የሚመጡትን ሰዎች ማስቆም አለበት። ተሽቴ ብዙ አሽቃባጭ አለው። ያች ሴትዮዋ $100 የምትይዛቸው ማለት ነው። ስለዚህ የእሱ አሽቃባጮች ደግሞ ውስጣቸውን ከመረመርክ ባለ 3 ሚስትና ባለ 2 ሚስቶች ናቸው። አለቀ። ስለምናውቃቸው። አዎ አርፋችሁ ተቀመጡ። ሴትን ልጅ የምትበድሉ በየቦታው ሲንግል ማም እንድትሆን የምታረጉ እናንተ ቫይረሶች ትጋለጣላችሁ። ይሄ አሁን ሰውዬ እኔ እውነቴን ነው ትልቅ በቃ የሚከበር የሚመስል ጻዲቅ እያለ ይሄ ለጠፈው የሚሰብ አንድ ደቂቃ እሱ ካኖሮ አስጨርሳት። እሺ ሁለተኛ የሚባል ነገር አለ። እንዲህ አይነት እንኳን ሌሎቹን አላቃቸው የሚኖር አይመስልም። እንግዲህ 5 ሚስት ማግባት ጎረምሳ አይደለ፣ ትልቅ ሰው ነው። ምንድን ነው እስኪ አምላኩን የሚያሰድበው? ለምን ራሱን አያስወግድም ከእምነቱ? እግዚአብሔር እኮ አስወግዶታል። አሁን እሱ ነው ተቀምጦ የሚያስመስለው። በጣም ነው የሚያሳዝነው። እንዴት እንደ አይነት ሊና ይዞ ስለ እግዚአብሔር ተነሳ ባክ እያደረገ እኮ ነው። ብዙ ሰው ቸርች ጠላ፣ ባክ እያደረገ ነው። በሳላ የተነሳ ሰው ሁሉ እምነቱን ጠላ። እውነት እኔ የተደረገልኝን ባላይ በቃ ያ ብቻ ነው ያዘኝ። አንድ ምክንያት እግዚአብሔር ያደረገልኝ ነገር ብቻ ነው ያስቀመጠኝ እንጂ ምንም በዚህ ሃይማኖት ውስጥ መጠራት ራሱ የሚያሳፍር አድርገውታል።
ለምንድን ነው እኔ ቸርች ውስጥ ማባረረው ማስወግዘው? ሁላችሁም ደግሞ ፖስቱት። ከዚህ ሁላችሁ ክርስቲያን የሆናችሁ ከሽቴን ፖስቱ። ከዚህ ሰው ተጠንቀቁ፣ ከትምህርቱም ተጠንቀቁ። ከተገቢ ያልሆነ ህይወት አለው ማስረጃ ሰኞ ስለምታዩና እየፖስታችሁ ከዚህ ሰው ተጠንቀቁ እያላችሁ አውግዙት። ቸርች የለውም። ቸርች ስለሌለው የሚያወግዘው የለም። ቲክቶክ ላይ ነው ቸርች የለውም። አይ አይደለም፣ የሌላ ኖ ሌላ ሴቶችን ህይወት እንዳያበላሽ ነው እንጂ እንዴ ብዙ ራቁት ፎቶ ላኩ የሚል እኮ ነው ሚስቶቹ እያሉ አይደል እንዴ? ስለዚህ እኔ ሴቱ ስለምንድን ነው ራቁት ፎቶ የሚልከው? ክርስትናው ምን? እኔ እኮ ልጅ አሁን ልጅ መካድ እኮ አይገርመኝም። አገልጋይ እኮ ሲሆን ልጅ ለምን ይመጣል? ይኸውልሽ አገልጋይ ሲሆን እኮ ቤቱን ያከብራል፣ ነገ ባሌ ይሆናል እያሉ ሴቶች ይሸወዳሉ። አይደለም እንደ አገልጋይ እንደ ጦር ይኸውልሽ በዚህ ሀንልዬ ይኸውልሽ በአሁን ሰዓት ቆየ ከተነገረ 7-8 ዓመት ነው እና ሀብታሙ ይሄን ታሪክ ስለና እስራኤል ዳንሳ ሲያወሩ እንደውም በእግዚአብሔር ቤት የሚሸፈኑ ሰዎች ናቸው። ውጭ ያሉትማ ፈሪሃ እግዚአብሔር አላቸው። አጭበርባሪዎች፣ ናርሲሲስቶች፣ ትዳራቸው ላይ የሚበጠብጡ ብዙ ነገር እናውቃለን እኮ እኛ። እኔ አንዳንዴ ማውራት ራሱ በቃ እምነቱን ማስጠላት ስለሚመስለን ነው ዝም የምንለው። እነሱ ዛሬ እንዴት ነው ማያውቁት? አገልጋይ ከሆነ ሰው እንደውም መጠንቀቅ ነው ያለብሽ። ይሄ እግዚአብሔር የሚል ሰው ሌላ ሽፋን እንዳለው ማወቅ ነው ያለብሽ። ታሪኩን ለመሸፈን ነው የሚያስመስለው እንዴ። ስንት ጊዜ ነገር ሆን ብለው ነው እንጂ አብረው የሚዘሙቱት። ሴቶቹም ኤልዛቤል መንፈስ ያለባቸው ናቸው ከነሱ ጋር የሚዘሙቱ። ሰውዬ ምን ይታወቃል? ይሄኔ እኮ እሱ ፊት ለፊት ክርስቲያን ይጫወት እንጂ የሆነ ነገር እያደረገባቸውም ይሆናል አይደለም። አሁን ያ ሰው እየተዳር እያለው እና ውድ አድማጮች በኤምሬትስ በትክክል እኮ በህጋዊ በዝሙት የፈረሰ ትዳር ቸርች ፈቅዶለት እግዚአብሔር በሚለው ቃል የፈረሰ ሊያገባ ይችላል። እንደዚህ ግን ስም እያጠፉ ልጆቻቸውን እያከዱ በዛም እዛም ሲያገቡ እኔ ሴቶቹ አሳዝኑ ነበር። ሜሪ ሚስቱ ስታወራ ነበርሽ ስለ ልጆቿ አልነበርኩም ላይ እንዴ? ገብታ እኮ ሚስቱ ሁለት ልጆቹን የአባትነት ጥያቄ ልጆቼ ላይ እያደረ ነው ብላ አስቢ፣ ልጆቿን አሳይታል ነው የወጣችው። ይሄን እያየን እንዴት በጣም እኮ ነው ጎበዝ የሚያሳፍረው። አረ ቤተክርስቲያን መሪዎች የት ናቸው? አረ የሆነ ትውልድ ጠፋ በእነዚህ ሰዎች። ሁለት ሽበት ባበቀሉ ሰዎች ትውልድ ጠፋ። አረ ያረፍንበትን አታሳሙ ሃናን። እነዚህ ሰዎች አሁን የጋብቻ ትምህርት በቤተክርስቲያን ውስጥ ይሰጣሉ። ግን እንደዚህ አይነት ሰዎች አሁን 3 4 5 ያስገቡ ሰዎች አሁን አንድ ሰው ያገባ ሰው አሁን የጋብቻን ትምህርት ይሰጣሉ። እኔ በጣም የሚገርም አሁን እውነት እንደዚህ ከሆነ አሁን ወንጌል ይዞ እያስተማረ አላየኩም እንዴ? ቅድም ሲቀባጥር ላይቭ ላይ ነጭ ላብ እኮ በቂጡ እየወጣ ነው ያስታውቃል እኮ ነጭ ላብ ድንጋጤ። እሱን አንዱም ነገር ልክ አይደለም እኮ ነው እያለ ያለው እኮ። ከተጣላሽ መጸለይ ያስጠላሽም እንዴት ይሄ ችሎታ ህሊናቸው እንዴት አሁን እዚህ ጋር ለነገሩ መጃው ጸሎቴ ነው የሚያዘው። እግዚአብሔርን ነው የምልሽ። እኔ አውቃለሁ ጠዋት የምገባውን ንሳ እዚህ ጋር ባወራሁት እንኳን መጸለይ አልችልም። እሱ ግን አስቢው 5 ሴት እያንጋጋ ቁጭ ብሎ እግዚአብሔርን ቃል ያነባል። አይተሻል ምን ያህል ድፍረት እንደሆነ? ትክክል እኮ ነው ሜሪ እያለች ያለችው ጌታ። እንዴት ችሎ እጅን እንኳን አሁን እዚህ ለተነጋገር ነው እንዴት ተሳቀቄ እንደማድር እንዴት ጠዋት በጌታ ፊት እንደማለቀስ ማቀው ነኝ። ጸሎቴ ሁሉ ነው የሚያዘው። ግን ለምን ትውልድ ይጥፋ? ለምንድን ነው መብቴ ማይሰጡን? የትኛው እምነት ነው በዚህ ልክ ተዳፈረ እንዴ? ስሚ ተው ሲባል እኮ ይተዋሉ። የሌላ እምነት ቤት ካየሽ ተው አባት ነው እንዲህ ነው ሲባል አረኔ ጨምላቃ ላይ ተቀምጠው ሽማግሌ ቤት አሁን እየሰማሁት ያለው ነገር በዓለም አላውቀውም። በእውነት ነው የምልሽ ሰምቼው አላውቅም። እንዴ እሱማ ዓለም ላይ የሌለ ነገር እንደሆነ እኛ ጋር ያለው እኮ መጽሐፍ አንተ ነህ አሁን አለ ተብሎ ቢባል ታዲያ መሪዎች እኮ ናቸው ዋና መሪዎች። ካላስተካከሉ መሪዎች የሰሩትን እኮ ነው የምትከታዩ። ፓስተር ከመሪ ውጪ የሆነ እኮ ነው እሱ ያልኖረው። መሪነቱ እኮ ቲክቶክ ላይ ነው። በጽድቅ ትኖር ቲክቶክ ላይ እኮ ነው መሪነቱ እኮ ቲክቶክ ላይ ነው። ማን ያውቃል? አረ በየቸርቹ ያሉት እነ በላይ
እኔ ናዝሬት ላይ ነጥቆት የሰራውን ሰው ያውቀዋለሁ። ሚስቱ ነው አይምሮ በላይ የምትዩ ሀብትሽን አሳስረዋል ነበር እንዴ? እና ሚስቱ አይምሮ በሽተኛ ናት። ያ መሬት የተነጠቁት ፎቅ የሰራበት ትዳራቸው ፈርሷል። ይኸው አታሉ እግዚአብሔርን ፓስተርና ነብይ እንዳታገቡ፣ ቤተክርስቲያን አገልጋይን የሚል እንዳታገቡ። ይኸውላችሁ በጣም ነው በሽተኛ የምትሆኑ። ብዙዎቹ እያበዱ ነው። ለትዳራችን ታማኝ እያየን ያለነው እያበዱ ነው። እንዳታገቡ። የኛም አገልጋይ ነን። አደብ የላቸው። ጭራሽ ሴት መቃየር ያደረጉት ፓስተርነት እህቶች እንደዚህ ያበሉ ጥሩ ጥሩ እንደዚህ የታገልኩ እንዳላገባ ነው እንዴ? አንቺ ደግሞ ጭራሽ እንደዚህ የታገልኩ አንድ እንኳን እንትን እኔ ንጹህ እንዳታሙ የለም ጌታ አንዴ እብድ ነው፣ አንዴ መድኃኒቱ ምናምን ነው። እሱማ ሽጤ የሚሳደበው ስድብማ ቴሌግራም ላይ ባሰማችሁ ይገረማላችሁ። የሴተኛ ሳላን እኮ ጠምጆ አይደለም እንዴ? ሴት ልጅ ለምን ታልቅስ? እኔ ሳላን ለምን ጠምጆ አይደለም? ጌታን ነው ምላችሁ። ሴቶቹን አስቡተው። ሴት ደካማ ነች። በቃ ልጆች ህፃናቶቹ ሲያማምሩ አለጥፍላቸው ሀብትሽዩ ሲያማምሩ ህፃናቶች ወይ ሰብሰብ አድርገህ ስጠኝ በየቦታው ለኮ አየልሽ ፎቶ አስለጥፉ። ለምን መሰለ ትምህርት ቤትም ለጓደኞቻቸው ማባታቸው ካዳቸው እናት ተናዳ ልትል ትችላለች። ሀብትሽዬ በዚህ ኃላፊነት ሰኞ ወይ ብለር አድርገው ሁላችሁም ቋንዲ ሰኞ ፓስተር ሳላም እውነት አለ የሚል ከሆነ ዶክሜንቱን ይሰብስብና ለሚነሳበት ጥያቄ መልስ እንዲሰጥ እህቶች የሚያነሱበትን አሁን ባሌ ነው የሚሉ ሰዎች አሁን እርስ በርስ ነው የሚካከሱት። የኔ ባል ነው የኔ ባል ነው የኔ ባል ነው ሊባባሉ ነው። አይ እሱ ደግሞ መጣ የእናንተ ባል አይደለሁም እኔ አላገባውም እኔ አንድ ሴት ሚስት ነኝ ብሎ መልስ ይስጥ። በቃ ለሚነሳው ጥያቄ ዲፌንድ አድርግ። አለበለዚያ ግን እኛም እየተሰናከልን ነው፣ ሰዎች ሁሉም እየተሰናከሉ። ይሄ ጥያቄ እንደው ለሱም ለአገልግሎቱም እንኳን እንቅፋት ነው።